ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በደህና መጡ። ዛሬ የምናወራው ስለ ብዙዎች ህልም ስለሆነችው ስለ ሰሜን አሜሪካዋ ግዙፍ ሀገር ካናዳ ነው። ካናዳ ስትባል በአእምሯችን የሚመጣው ሰላም፣ ነፃ የጤና አገልግሎት፣ የተንጣለለ ሰፊ መሬት ነው። ነገር ግን በእርግጥ ኑሮ በካናዳ ለሁሉም ሰው አልጋ ባልጋ ነው ወይ? ከፍተኛ ደሞዝ፣ ጥራት ያለው ትምህርትና አስተማማኝ ደህንነት ፍለጋ ወደዚች ሀገር ለሚመጡ ሰዎች ምን ይጠብቃቸዋል? በዛሬው ቪዲዮአችን ስለ ካናዳ ቆንጆ ጎኖች፣ ስላሉት ፈተናዎች እንዲሁም ወደ ካናዳ መምጣት ለምታስቡ ሰዎች ሊኖራችሁ ስለሚገባው የሲኢኦ ማይንድ ሴት በዝርዝር እንነጋገራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ካናዳ በዓለም ላይ ካሉ ሀገራት በቆዳ ስፋት ሁለተኛ ናት። ነገር ግን ስፋቷ ብቻ ሳይሆን ስርዓቷም ይደንቃል። መልካም አስተዳደርና ሰላም። ካናዳ በዓለም ላይ ካሉ ሰላማዊ ሀገራት ተርታ ትመደባለች። ሕግ ይከበራል። የሰው ልጅ መብት ትልቅ ዋጋ አለው። እዚች ሀገር ጤና በገንዘብ አይገዛም። መንግስት ለዜጎቹና ቋሚ ነዋሪዎቹ ነፃ የጤና ሽፋን ይሰጣል። ይህ ለአንድ ቤተሰብ ትልቅ እረፍት ነው። ልጆቹ በዓለም አቀፍ ደረጃ ተወዳዳሪ በሆነ ስርዓት ውስጥ በነፃ ይማራሉ። የካናዳ ኢኮኖሚና ስራ። አሁን ወደ ዋናው ቁም ነገር እንምጣ። ገንዘብ። ካናዳ በቴክኖሎጂ በኢነርጂና በግብርና የበለጸገች ሀገር ናት። እዚህ ሀገር ስራ አይናቅም። ጠንክሮ የሰራ ሰው በክብር መኖር ይችላል። ትራቭል ሲኢኦ እንደመሆኔ የምመክራችሁ ወደ ካናዳ ስትመጡ በሙያችሁ ለመሰማራት የሚያስፈልጉ ሰርተፍኬቶችን አስቀድማችሁ ብታጠኑ ስኬታችሁን ያፈጥነዋል። የሰዓት ክፍያ ወይም ሚኒመም ዌጅ እንደየክፍለ ሀገሩ ወይም እንደየፕሮቪንሱ ቢለያይም በአማካይ ከዓለም አቀፍ ደረጃ አንጻር ሲታይ ከፍተኛ ነው። ግን አንድ ነገር እንዳትረሱ፣ ካናዳ ውስጥ ገቢ እንዳለ ሁሉ ታክስም አለ። የምታገኙት ደሞዝ በሙሉ ኪሳችሁ ውስጥ አይገባም። ለመንግስት አገልግሎቶች የሚውል ድርሻ ይቀንሳል። ካናዳ ገነት ብቻ አይደለችም፣ የራሷ የሆኑ ፈተናዎች አሏት። ቅዝቃዜው፣ ይህ ለብዙዎች ትልቁ ፈተና የሆነ ነገር ነው። በክረምት ወቅት ቅዝቃዜው እስከ -30 እና 40 ዲግሪ ሴልሺየስ ሊወርድ ይችላል። ለዚህ ዝግጁ መሆን ስለ ልቦናዊ ጥንካሬ ይጠይቃል። ሌላኛው የቤት ኪራይ ነው። የቤት ኪራይና የኑሮ ውድነት በተለይ እንደ ቶሮንቶና ቫንኩቨር ባሉ ከተሞች የቤት ኪራይ ዋጋ በጣም ውድ ነው። አዲስ መጤዎች መጀመሪያ ላይ ገቢያቸውንና ወጫቸውን ለማመጣጠን ትልቅ ትግል ሲያደርጉ ይስተዋላል። ሌላኛው የብቸኝነት ስሜት ነው። ከቤተሰብና ጓደኛ ተለይቶ በብርድ ሀገር ውስጥ ህይወት መጀመር አንዳንዴ የብቸኝነት ስሜት ሊፈጥር ይችላል። ወደ ካናዳ እንዴት መምጣት ይቻላል? ካናዳ በየዓመቱ በመቶ ሺዎች የሚቆጠሩ ሰዎችን ትቀበላለች። ዋና ዋናዎቹ መንገዶች፣ የመጀመሪያው ኤክስፕረስ ኢንተሪ ይባላል። በሙያቸው በትምህርት ደረጃቸውና በቋንቋ ችሎታቸው ብቁ ለሆኑ ሰዎች የሚሰጥ እድል ነው። ሁለተኛው ፕሮቪንሻል ኖሚኒ ፕሮግራም ነው። እያንዳንዱ ክፍለ ሀገር እንደ ፍላጎቱ ሰዎችን የሚጋብዝበት መንገድ ነው። ሶስተኛው በትምህርት ወይም ስተዲ ፐርሚት ነው። ብዙዎች በትምህርት መጥተው ወደ ስራና ወደ ቋሚ ነዋሪነት የሚቀየሩበት ውጤታማ መንገድ ነው። ወደ ካናዳ ስትመጡ ስኬታማ ለመሆን እነዚህን 3 ነገሮች ያዙ። የመጀመሪያው ቋንቋ ነው። እንግሊዝኛ ወይም ፈረንሳይኛ ቋንቋን በሚገባ መቻል ለስራና ለኑሮ ቁልፍ የሆነ ነገር ነው። ሁለተኛው ኔትወርክ መፍጠር ነው። እዚህ ሀገር ሰው ማወቅ ለስራ እድል ትልቅ በር ይከፍታል። ማህበራዊ ግንኙነታችሁንም ያጠናክርላችኋል። ሌላኛው ትዕግስት ነው። መጀመሪያ ላይ ላይሳካ ይችላል። ነገር ግን ተስፋ ካልተቆረጠ ካናዳ የለፋበትን ሰው አታሳፍርም። በአጠቃላይ ካናዳ ለሚለፋ ሰው እድል የምትሰጥ፣ ለሌሎች ወደፊት ብሩህ ተስፋ ያላት ሀገር ናት። ቅዝቃዜውና የኑሮ ውድነቱን በብልሃት ካለፉት የምርጥ ህይወት ባለቤት መሆን ይቻላል። የዛሬው ቪዲዮአችን ይህን ይመስል ነበር። በካናዳ ኑሮ ዙሪያ ጥያቄ ካላችሁ ኮመንት ላይ ጻፉልኝ።
በቀጣይ የትኛዋን ሀገር እንድጎበኝ ትፈልጋላችሁ? ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የትራቨል ሲኢኦ ቤተሰብ ይሁኑ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።